ሰላም ጤና ይስጥልን አድማጮቻችን እንደምንላችኋል። ከልቦ ከቀረበው ትርታ 97.6 FM የዕለተ አርብ መጋቢት 18 2018 የትርታ 600 የዜና ሰዓታችንን ነው ካሁን ጀምሮ ወደ እናንተ መድረሱን ይቀጥላል። በቆይታችንም ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን እንዲሁም የቢዝነስ መረጃ ለእናንተ እናደርሳለን። በዝርዝር የምንመለከተውም ጉዳይ ይኖረናል። የዛሬውን የትርታ 600 የዜና ሰዓት እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ ሳደርግ ቴክኒኩን በመቆጣጠር ቴክኒሻናችን በፍቃድ ባልቻ አብሮን ይገኛል። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የሀገራዊ ምክክር ኮሚሽን በትግራይ ክልል ለሚገኙ ባለድርሻ አካላት የጋራ የምክክር ጥሪ ያቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የሚገኙ የፖለቲካ ፓርቲዎች፣ የሲቪል ማህበራትና የተለያዩ የህብረተሰብ ክፍሎችን በሀገራዊ የምክክር ሂደቱ ላይ እንዲሳተፉ ይፋዊ ጥሪ አቅርቧል። ኮሚሽኑ ዛሬ ለመገናኛ ብዙሃን ባለሙያዎች መግለጫ እንዳስታወቀው በሰሜኑ የሀገራችን ክፍል ተከስቶ በነበረው ጦርነት ምክንያት በትግራይ ክልል ሳይከናወን የቆየው የምክክር ሂደት አሁን ላይ ወደ ተግባር እንዲገባም ተወስኗል። ኮሚሽኑ ባለፉት ወራት ከክልሉ ጊዜያዊ አስተዳደርና ከሚመለከታቸው አካላት ጋር ባደረገው ተከታታይነት ያላቸው ከ22 በላይ ውይይቶችን በክልሉ ዋና ከተማ መቀሌና በአዲስ አበባ ወደ ምክክሩ ለማስገባት የሚያስችሉ ስራዎች መሰራታቸውን ኮሚሽኑ ገልጿል። በዚህም መሰረት የትግራይ ክልል ተወካዮች የሚሳተፉበት ሀገራዊ የምክክር ጉባኤ ከመጋቢት 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ ከተማ እንደሚካሄድ ቀጠሮ ተይዟል። ኮሚሽኑ በዚህ ታሪካዊ ሂደት ላይ ሁሉም የፖለቲካ ፓርቲዎች፣ የታጠቁ ኃይሎች፣ ምሁራን፣ የሃይማኖት መሪዎችና ሴቶች እንዲሁም ወጣቶች ተወካዮች በንቃት እንዲሳተፉ ጥሪውንም አስተላልፈዋል። ይህ የምክክር መድረክ በሀገሪቱ መሰረታዊ ጉዳዮች ላይ ያሉ ልዩነቶችን በውይይት ለመፍታትና ዘላቂ ሰላምን ለማስፈን ትልቅ እድል እንደሚሰጥም ተመላክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ሕዝብ በምክክሩ ላይ ያለው ተሳትፎ ለሂደቱ ስኬታማነትና ለሀገራዊ መግባባት ቁልፍ ሚና እንዳለው በዚሁ መግለጫ ላይ አረጋግጧል ስትል የዘገበችው ባልደረባችን ብርቱካን ዋልተንጉስ ናት። በኢትዮጵያ ባለፉት 5 ዓመታት ከ3 ሚሊዮን በላይ የህግ ጉዳዮች በባህላዊ የግጭት መፍቻ ስርዓት እልባት ማግኘታቸው ተገለጸ። የፍትህ ሚኒስቴር በአዲስ አበባ ባዘጋጀው ሀገራዊ ኮንፈረንስ ላይ እንደተጠቀሰው ከሆነ በአፍሪካ እስከ 80 በመቶ የሚደርሱ ግጭቶች የሚፈቱት በባህላዊ ዘዴዎች ቢሆንም ስርዓቱ ህጋዊ እውቅና ሳይሰጠው ለረጅም ጊዜ ቆይቷል። የፍትህ ሚኒስቴሯ ሀና አርአያ ስላሴ በንግግራቸው በኢትዮጵያ ባለፉት 5 የሪፎርም ዓመታት ለእነዚህ ስርዓቶች ህጋዊ እውቅና መስጠቱ ትልቅ ለውጥ ማምጣቱን ተገልጿል። ባህላዊ የግጭት መፍቻ ዘዴዎች በመደበኛ ፍርድ ቤቶች ላይ የነበረውን ከፍተኛ የስራ ጫና ቀንሰዋል። በተለይም መደበኛ ፍትህ ለማግኘት ለሚቸገሩ የገጠር ማህበረሰቦች አፋጣኝ የመፍትሄ እንዲያገኙ ማስችሏቸዋል ሲሉ ሚኒስቴሯ ተናግረዋል። ሚኒስቴሩ የአካባቢውን ባህልና እሴቶች የሚያከብር ሞዴል ህግ በማዘጋጀት እስካሁን 9 ክልሎችና አንድ የከተማ አስተዳደር የራሳቸውን ህግ አውጥተው ወደ ስራ መግባታቸውንም አክለው ተናግረዋል። ይሁን እንጂ አሰራሩ የባህሉን ፍልስፍና ከመጠበቅ ጎን ለጎን የሴቶችንና የህፃናትን ሰብአዊ መብቶች ባከበረ መልኩ እንደሚከናወን ጥብቅ ክትትል እየተደረገ መሆኑም ተመላክቷል። የኢትዮጵያ ኢሚግሬሽን አገልግሎት የ10 ዓመት ወርቃማ ቪዛ ሊጀምር መሆኑ ተገለጸ። የኢሚግሬሽንና ዜግነት አገልግሎት ዓለም አቀፍ ባለሀብቶችን ወደ ሀገር ውስጥ ለመሳብ የሚያስችል ለ10 ዓመታት የሚቆይ የወርቃማ ቪዛ ወይም ጎልደን ቪዛ አገልግሎት ሊጀምር መሆኑን አስታውቋል። ተቋሙ የፓስፖርት አሰጣጥ ሂደቱን በማዘመን በቀን ውስጥ አገልግሎት መስጠት የሚያስችል አቅም ላይ መድረሱንም ገልጿል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ኢንጂነር ጎሳ ደምሴ ለኢዜአ እንደገለጹት አዲሱ የወርቃማ ቪዛ አሰራር ከፍተኛ አቅም ያላቸው የውጭ አልሚዎች በኢትዮጵያ የኢንቨስትመንት ዋስትና እንዲሰማቸው ለማድረግ ታስበው የተዘጋጀ ነው ብለዋል። ይህ ቪዛ ባለሀብቶቹ ለረጅም ዓመታት በሀገሪቱ ተረጋግተው እንዲኖሩና እንዲሰሩ እድል ይፈጥራልም ተብሏል። ተቋሙ አክሎም የፓስፖርት አገልግሎትን ከነበረበት ኋላ ቀር አሰራር በማላቀቅ 8ኛ ትውልድ የኤሌክትሮኒክስ ፓስፖርት ስራ ላይ መዋሉን አስታውቋል። በዚህም በአሁኑ ወቅት በፕሪሚየም አገልግሎት
በ6 ሰዓት ውስጥ በአስቸኳይ በ2ና በ5 ቀናት ውስጥ እንዲሁም በመደበኛ አሰራር በ60 ቀናት ውስጥ ፓስፖርት ማግኘት እንደሚቻልም ገልጸዋል። በተያዘው በጀት ዓመትም እስከ 4 ሚሊዮን የሚደርስ የፓስፖርት አገልግሎት ለመስጠት የሚያስችል አቅም መገንባቱን የገለጹት ምክትል ዋና ዳይሬክተሩ በቀጣይም አገልግሎቱን ይበልጥ በማቅለል የቤት ለቤት የዜግነት አገልግሎት ለመስጠት ዝግጅት እየተደረገ መሆኑን ጠቁሟል። የኢትዮጵያ የኢንቨስትመንት ዘርፍ የተሰማሩ የውጭ ሀገር ባለሀብቶች በበኩላቸው እየተተገበረ ያለው የዲጂታል አሰራር የቀደመውን እንግልት እንደቀነሰላቸውና የወርቃማ ቪዛ መጀመርም ለንግድ እንቅስቃሴያቸው ትልቅ መተማመኛ እንደሆነላቸው ገልጸዋል። የዲጂታል ኢትዮጵያ 2030 ስትራቴጂ መሰረት በማድረግ ተቋሙ አገልግሎቱን ሙሉ በሙሉ በኤሌክትሮኒክስ ስርዓት ለማስቀጠል እየሰራ መሆኑም ተመላክቷል። አብራችሁን ስላላችሁ ከልብ እናመሰግናለን አድማጮች። ቆይታችን እስከ 6:30 ድረስ ይቀጥላል። አሁን ደግሞ በዝርዝር የምንመለከተውን ጉዳይ ወደ እናንተ የምናደርስበት ነው። በተለይም በሀገራችን የኤፒሌፕሲ በሽታ ያለበት ሁኔታ የሚታወቅ ነው። ነገር ግን እነዚህ ታማሚዎች የሚሰጣቸው ትኩረት አሊያም በማህበረሰቡ ዘንድ ያላቸው አቀባበል ትንሽ ዝቅ እንዳለም ይገለጻል። ይህንን የተመለከተ የዝርዝር ዜና ነው የሚኖረን። ባልደረባችን አበበ ተገኘ አዘጋጅቷል፣ እንደሚከተለው ይቀርባል። የሚጥል በሽታ ያለባቸው ታካሚዎች በማህበረሰቡ ዘንድ ባለው የተሳሳተ አመለካከትና በግንዛቤ እጥረት ምክንያት ለከፍተኛ ፈተና መጋለጣቸው ተገልጿል። የኬር ኤፒሌፕሲ ኢትዮጵያ ማህበር የሕክምናና ስልጠና ክፍል ኃላፊ ዶክተር ሳሊም ታዬ ለትርታ እንደተናገሩት በርካታ ታካሚዎች ከማህበረሰቡ የሚደርስባቸው መገለል እንዲሁም መድኃኒቶችን ለረዥም ዓመታት የሚወስዱ በመሆኑ የገንዘብ እጥረት ትልቅ ተግዳሮት እንደሆነባቸውም ያነሳሉ። ተግዳሮት ምንድነው? ማህበረሰቡ አሁንም ቢሆን ይሄ ነገር እየገባው አይደለም። እኛ ማግለል አንድን ታካሚ ከህመሙ በላይ መገለሉ ነው እየጎዳው ያለውና እኛ መጀመሪያ ማህበረሰቡን መለወጥ መቻል አለብንና እኛ የምናስተምራቸው ሰዎች ሄደው 5-6 እንዲያስተምሩ እንፈልጋለን። ሚዲያዎች አብረው እንዲሰሩ እንፈልጋለን። የተለያዩ ድርጅቶች እኛ የምናወራውን ነገር በየቦታው እንዲያሰራጩ እንፈልጋለን። ከዛ ኤፒሌፕሲ ያለበት ሰው መገለል ሳይሆን እንደ ማንኛውም ሰው ተቆጥሮ መስራት መለወጥ እንደሚችል ማመን ስንጀምር ነገሮች ጥሩ እየሆኑ ይመጣሉ። ከዚህ በተጨማሪ ግን አንድ ታካሚ ኤፒሌፕሲ ሕክምና እንግዲህ ሲወስድ ለረዥም ዓመታት ነው የሚወሰዱት ብዙ ጊዜ መድኃኒቶቹ። ምክንያቱም መድኃኒቱ ያለውን ነገር አሁን ጠባሳ ከሆነ አንጎል ላይ ጠባሳውን የሚያጠፋ ሳይሆን ምልክቶቹን ወይም ሲዥር ምልክቱን የሚቀንስ ነው። ስለዚህ እነዚህ ነገሮች ይሄ ስለሆነ ደግሞ ለረዥም ዓመታት መድኃኒቱ ይወሰዳል ማለት ነው። ይሄ ደግሞ ገቢን በጣም የሚያናጋ ነው። ከዚህ በተጨማሪ መድኃኒቶቹ አብዛኞቹ በጤና መድህን አይገኙም እና በጣም ቀውስ ውስጥ ነው ያሉት። አብዛኛው ታካሚ ልጄን ላብላ ወይስ መድኃኒት ልስጥ ብሎ አጣብቂኝ ውስጥ የገባበት ሁኔታ ነው ያለው እና የመድኃኒት አቅርቦት በጣም ችግር አለ። ዶክተር ሳሊም አክለው በማህበረሰቡ ዘንድ ባለው የአመለካከት ችግር ምክንያት ታካሚዎች በወቅቱ ወደ ሕክምና ለመውሰድ ሌላኛው ፈተና መሆኑንም አንስተዋል። እንግዲህ ኤፒሌፕሲን ወይም የሚጥል ህመምን ስናነሳ አብዛኛው ሰው አመለካከቱ የሚሄደው ወደ ሰይጣን፣ የተለያዩ የእግዚአብሔር ቁጣ፣ እርግማን ተደርጎ ነው የሚወሰደው። ነገር ግን የሚጥል ህመም ወይም ኤፒሌፕሲ የራሱ ሕክምና ያለው እንደ ማንኛውም እንደ ስኳር፣ እንደ ግፊት ሁሉ ከአንድ ቦታ የሚነሳ ህመም ነው። ያው ደግሞ ከአንጎል አንጎላችን እንግዲህ የተዋቀረው በተለያዩ የኤሌክትሪክ መልእክቶች ነው። ወይም ከአንድ ክፍል ወደ አንድ ክፍል መረጃ የሚያስተላልፉ ኤሌክትሪክ ንዝረቶች አሉ። ይሄ ንዝረት በተለያዩ ነገሮች ምክንያት ሲበላሽ ወይም በኃይል ሲመነጭ የማንቀጥቀጥ ወይም የሲዥር ምልክቶች ይከሰታሉ። ይሄ በተደጋጋሚ ሲሆን ወይም ቢያንስ በ24 ሰዓት ውስጥ 2 እና ከዚያ በላይ ከሆነ ኤፒሌፕሲ ለማለት ምክንያት ይሆነናል ማለት ነው። የተለያዩ መንስኤዎች አሉት። ይሄ ለምንድን ነው የሚሆነው ሲባል ብዙ ጊዜ ህጻናት ላይ ታፍኖ መወለድ ነው እንደ ምክንያት የሚጠቀሰው። እናት በተለያየ ምክንያት ምጧ ሲዘገይ ይሄ የአንጎል ውስጥ ያለው የኦክሲጅን መጠን በሚያንስበት ጊዜ ጠባሳ ይፈጥርና ህይወታቸው ላይ በቀጣይነት ኤፒሌፕሲን ይዞ ይመጣል። ከዚህ ውጪ የማጅራት ገትር፣ የጭንቅላት ማንኛውም ኢንፌክሽን፣ ወባ፣ ቲቪ የጭንቅላት ከሆነ የመመታት አደጋ
በትልቅ ሰዎች ላይ ደግሞ ስትሮክን እንደ መነሻ እናየዋለን። እነዚህ ግን ሳይንስ የደረሰባቸው ምክንያቶች ናቸው እንጂ እስከ 50% የሚሆነውን ሳይንስ እንዲህ ነው ብሎ ያረጋገጠው ምክንያት የለም። የኢትዮጵያ ጤና ሚኒስቴር በኢትዮጵያ ከ1 ሚሊዮን በላይ ሰዎች የሚጥል በሽታ እንዳለባቸው ያሳወቀ ሲሆን የመድኃኒት እጥረት፣ የግንዛቤና የአመለካከት ችግር ለበሽታው መባባስ ዋና ዋና ምክንያቶች መሆናቸው ተመላክቷል። ተመለስን አድማጮች፣ አብራችሁን ስላላችሁ ከልብ እናመሰግናለን። ቆይታችን ይቀጥላል። ቀደም ሲል በዝርዝር የተመለከትነውን ዜና ነበር አድምጠን የተመለስነው። በተለይም ደግሞ የኢፒሌፕሲ ወይም የሚጥል በሽታ ያለባቸው ሰዎችና በማህበረሰቡ ዘንድ ያላቸው አቀባበል ምን ይመስላል የሚለውን ከባለሙያ ጋር ነው ቆይታ ያደረግነው። ስንቀጥል ወደ ውጭ ዜናዎች ነው የምናልፈው። አልጄሪያና ስፔን ወደ አውሮፓ የሚላክ የተፈጥሮ ጋዝ መጠን ለማሳደግ የሚያስችል ውይይት ማድረጋቸው ተገልጿል። የአልጄሪያው የኢነርጂ ሚኒስቴርና የስፔን ባለስልጣናት በነበራቸው ቆይታ በሁለቱ ሀገራት መካከል ያለው የኢነርጂ ትብብር ይበልጥ ለማጠናከር ተስማምተዋል። አልጄሪያ በአሁኑ ወቅት ለስፔን ዋነኛ የጋዝ አቅራቢ መሆኗ የሚታወስ ሲሆን አዲሱ ስምምነትም የዩክሬንና ሩሲያ ጦርነት ምክንያት በአውሮፓ የተፈጠረውን የኃይል አቅርቦት እጥረት ለመቅረፍ ትልቅ ሚና ይኖረዋልም ተብሎ ታምኖበታል። ከጋዝ አቅርቦቱ በተጨማሪ ሁለቱ ሀገራት በታዳሽ ኃይልና በኤሌክትሪክ ትስስር ዙሪያ በጋራ ለመስራትም መክረዋል። ይህ የሁለቱ ሀገራት ግንኙነት መሻሻል በአካባቢው ያለውን የጂኦ ፖለቲካዊ ሁኔታ ከማረጋጋቱን ባለፈ ለአውሮፓ የኃይል ዋስትና ወሳኝ እርምጃ መሆኑን የዘርፉ ተንታኞች ገልጸዋል። የዓለም ባንክ በመካከለኛው ምስራቅ ግጭት ለተጎዱ ሀገራት ድጋፍ ሊያደርግ ነው። የዓለም ባንክ ግሩፕ በመካከለኛው ምስራቅ ካለው ግጭት ጋር ተያይዞ የሚመጡ ተግዳሮቶችን ለመወጣት ከመንግስታትና ከግል ዘርፉ ጋር በቅንብር እየሰራ መሆኑን አስታውቋል። በተለይም የመርከብ መስመሮች መስተጓጎልና የዋጋ ንረት በማሳደግ ላይ ያሉ ሀገራትን እየጎዳ መሆኑን ተገልጿል። ባንኩ ዓለም አቀፍ የገበያ ሁኔታዎችን በቅርበት እየተከታተለ መሆኑንና በግጭቱ ከፍተኛ ጉዳት ከደረሰባቸው ሀገራት ጋር ቀጥታ በመገናኘት ያለውን ሁኔታ እያጠና መሆኑን ገልጿል። የድፍድፍ ነዳጅ ዋጋ በየካቲትና መጋቢት ወራት መካከል በ40% ገደማ ጨምሯል። ወደ እስያ የሚላከው ፈሳሽ የተፈጥሮ ጋዝ ዋና በ2/3 ገደማ አድጓል። የናይትሮጅን ማዳበሪያ ዋጋ በመጋቢት ወር ብቻ በ50% ገደማ ጭማሪም አሳይቷል። ባንኩ ፈጣን የገንዘብ ድጋፍ፣ የፖሊሲ ምክርንና የግል ዘርፉን ድጋፍ በማቀናጀት ለችግሩ ምላሽ ለመስጠት ዝግጁ መሆኑን ገልጿል። ይህም የስራ ዕድልንና የኢኮኖሚ እድገትን ለማስቀጠል ያለመ እንደሆነ ተገልጿል። የፕሬዚዳንት ዶናልድ ትራምፕ ፊርማ በአሜሪካን የዶላር ኖቶች ላይ ሊታተም ነው። በአሜሪካ ታሪክ ለመጀመሪያ ጊዜ አንድ በስልጣን ላይ ያለ ፕሬዚዳንት ፊርማቸው በዶላር የገንዘብ ኖቶች ላይ እንዲሰፍር ተወስኗል። የሀገሪቱ የግምጃ ቤት መስሪያ ቤት እንዳስታወቀው የፕሬዚዳንት ዶናልድ ትራምፕ ፊርማ ከገንዘብ ሚኒስቴር ስኮት ቤሰንት ፊርማ ጋር በመሆን በኖቶቹ ላይ ይሰፍራል። ይህ ታሪካዊ የተባለ ውሳኔ አሜሪካ የተመሰረተችበትን 250ኛ ዓመት በዓል ለማክበርና የፕሬዚዳንቱን ስኬቶች እውቅና ለመስጠት የታለመ ሲሆን ከ1861 ጀምሮ የነበረውን የሚኒስቴሮች ፊርማ ብቻ የማኖር ልማድ የሚቀየር ይሆናል። የፕሬዚዳንቱ ፊርማ ያለባቸው የመጀመሪያዎቹ የ$100 ኖቶች በሚቀጥለው ሰኔ ወር ታትመው ለሕዝብ መሰራጨት ይጀምራሉ። ውሳኔው ግን ከፖለቲካ ተቃውሞ አላመለጠም። የካሊፎርኒያው ገዢ ጋቪን ኒውሰም በትችታቸው አሁን አሜሪካ ለኑሮ ውድነትና ለዋጋ ግሽበቱ ማንም መውቀስ እንዳለባቸው በግልጽ ያውቃሉ ሲሉ በገንዘብ ላይ ስማቸው መኖሩን ተቃውሟል። ከፊርማው በተጨማሪም የትራምፕ ምስል ያለበት የ24 ካራት የወርቅ መታሰቢያ ሳንቲም እንዲታተም መፍቀዱም ተገልጿል። አብራችሁን ስላላችሁ እናመሰግናለን አድማጮች። ቀደም ሲል ከባህር ማዶ የተወጣጡ ዜናዎችን ነበር ለእናንተ ያጋራ ነው። አሁን ደግሞ ወደ ቢዝነስ ዜናዎች እናልፋለን።
በዜጎች ተሳትፎ መተግበሪያ በደረሰ ጥቆማ ከ46 ሺህ ሊትር በላይ ቤንዚን ተያዘ። በዜጎች ተሳትፎ መተግበሪያ በደረሰ ጥቆማ በህገወጥ መንገድ ሲዘዋወር የነበረ ከ46 ሺህ ሊትር በላይ ቤንዚን ተይዟል ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል። ህገወጥ ነዳጅ የፌዴራል የጸጥታና የደህንነት የጋራ ግብረ ኃይል ባደረገው ኦፕሬሽን ነው ከነአዘዋዋሪዎቹ የተያዘው። በዚህም መሰረት በሸገር ከተማ አስተዳደር ቱሊ ድምቱ ወረዳ ከሚገኙ የነዳጅ ማደያ ታንከር 46 ሺህ ሊትር ቤንዚን ወደ ተሽከርካሪ በመቅዳት ወደ ንፋስ ስልክ ላፍቶ ክፍለ ከተማ ይዞ ሲንቀሳቀስ የነበረ ተሽከርካሪ እጅ ከፈንጅም ተይዟል። በተመሳሳይ በህገወጥ መንገድ የነዳጅ ታንከር በማስገጠም እንዲሁም የእንቁላል አከፋፋይ በመምሰል ነዳጅ ሲያከፋፍል የነበረ ተጠርጣሪ ከ4 ግብረ አበሮቹ ጋር በቁጥጥር ስር መዋሉ ተጠቅሷል። በተጠርጣሪዎቹ መኖሪያ ግቢ ውስጥም እያንዳንዳቸው 200 ሊትር ነዳጅ የያዙ ከ12 በላይ በርካታ በርሜሎች መገኘታቸው ተመላክቷል። ከፍተኛ የውጭ ምንዛሬ ተገዝቶ የሚገባን ነዳጅ በመደበቅና ሰው ሰራሽ እጥረት በመፍጠር በአገር ኢኮኖሚ ላይ ጉዳት ለማድረስ የሚንቀሳቀሱ ግለሰቦችና ተቋማትን ህብረተሰቡ እንዲያጋልጥም ጥሪ ቀርቧል። ዜጎች በህገ ወጥ መንገድ የሚዘዋወር ነዳጅ ሲመለከቱ በዜጎች መተግበሪያ በሰው አልባ ስማርት ፖሊስ ስቴሽን በ991 ነጻ የስልክ መስመርና ለጸጥታ አካላት ጥቆማ እንዲሰጡም ጥሪ ቀርቧል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። የቢዝነስ ዜናችን ይህን ይመስል ነበር። ከልቦ ከቀረበው ትርታ 97.6 FM የዕለተ አርብ መጋቢት 18 2018 የትርታ 600 የዜና ሰዓታችን ላይ ነበር የቆያችሁት አድማጮች። በቆይታችን ከሀገር ውስጥ ከባህር ማዶ እንዲሁም የቢዝነስ ዜናዎችን ለእናንተ አጋራም። በተጨማሪም በተለይም ከኢፕላፕሲ ወይም የሚጥል በሽታ ጋር ተያይዞ ያ በሽታ ያለባቸው ሰዎች በማህበረሰቡ ዘንድ ያላቸውን ተቀባይነት በተመለከተ ደግሞ በዝርዝር ዜናችን ተመልክተናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። የዛሬውን የትርታ 600 የዜና ሰዓት እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ አድርግ ያለው። ቀሪ ፕሮግራሞች ይቀጥላሉ። መልካም ጊዜ። እርስዎ